የኢትዮጵያ ዓለም ብርሃንን ከእግዚአብሔር ጠይቀው ምንነቱን አውቀው መልእክታቱ ከምን ተነስተው ምን እንደሚሉ ሁሉ ተረድተው የእግዚአብሔር ድምጽ መሆኑንም በሚገባ አረጋግጠው እውነትን አጽንተው ከዚህ ከዘመኑ ሌባ፣ ቀማኛ፣ የፖለቲካ ሰራተኛ፣ ሹመኛ፣ የጉቦ ካህን፣ የጉቦ ሊቅ እነዚህን ሁሉ በሚገባ ተረድተው አውቀው ራሳቸውን ከዚህ አግልለው አንዳንድ ቦታም እንደው ምንም አቅማቸው ትንሽ ቢሆን ገዳማቸውን አስከብረው ትልቅ ተጋድሎ እያደረጉ ያሉ አሉ። እንደነዚህ አይነቶቹን ደግሞ ቤተ ክህነት ባሰማራቸው ወኪሎቹ አማካኝነት እስከ ወረዳ ድረስ የራሱን ወኪሎች ዘርግቶ አቡነ ሳዊሮስ ትልቁ ስራው ይሄ ነው። ወኪሎች በየቦታው ተክሎ እውነተኞችን ማሳደድ፣ መግደል፣ ቤተክርስቲያንን ገዳም ውስጥ ያለውን ንብረታቸውን መዝረፍ፣ ማጥፋት ይህ ሁሉ ዛሬ በስፋት እየተካሄደ እንሰማለን፣ እናያለን፣ እናንተም ታውቃላችሁ። ለቤተ ክህነቱ የገበረ አስተዳዳሪዎቹ አገልጋዮቹ ከቤተ ክህነት የተመደቡለት ወይም በተለያየ መልክ ራሱን ከዛው ከቤተ ክህነት ጋር ያስተዳደረ አንዳንድ ገዳሞች ውስጥ ይሄ ሲከናወን ታያላችሁ። እንደውም ታላላቅ ገዳሞች በአብዛኛው በቤተ ክህነቱ ቁጥጥር ስር ሆነው ወኪሎች ተመድበውባቸው የውስጥ ሰላዮች ተመድበው ሁሉም ልክ ሰራዊትና እንትኖች እንደሚጠረንፉት አይነት አሰራር እዛ ያሉትንም መነኮሳትንም ደናግላንንም ሁሉንም ጠርንፈው ይዘው እንዳይንቀሳቀሱ አድርገው የተለያየ ምርት እያመረቱ የተለያየ ስራ እየሰሩ ከሚያገኙትም የተወሰነ ፐርሰንት ለቤተ ክህነቱ ፈሰስ እንዲደረግ እያደረጉ የፖለቲካ ዓላማውንም በዛው እያራመዱበት እንደዚህ አድርገው ብዙ ገዳማትን ታላላቅ ገዳማትን ሽባ እንዲሆኑ በውስጡ ሕይወት እንዳይንቀሳቀስ መልካምነት እንዳይነግስ ያ የቃል ኪዳን ቦታ ደግሞ እንዲረክስ ወይም ተሰሚነት እንዲያጣ ወደ እግዚአብሔር ቀርበው ብዙዎች መልካም ሰዎች የሚያተርፉበትን ቦታ ተረገሙና እግዚአብሔርን ያበሳጩ ያሳዘኑ የእግዚአብሔርም ጠላት የሆኑ የዲያብሎስ ወኪል የሆኑ ቦታውን ስላረከሱትና ስላበላሹት በዛ የሚፈሰውም ጸሎት ሁሉ ወደ እግዚአብሔር እንዳያርግ በመልካምም እንዳይሆን የተወገዘውን ውግዘት ሁሉ እዛ ቦታ ላይ እንዳይከበር እየተከላከሉ እግዚአብሔር የሰጠውን የጸና ተስፋ የኢትዮጵያን ትንሣኤ ሁሉ እንደሌለ አድርገው ገዳማቱ በአብዛኞቹ ገዳማት የሚያስተዳድሩ የቤተ ክህነቱ ሰዎች ስለሆኑ በማህተም አረጋግጠው ኢትዮጵያ ትንሣኤ የላትም ይህንን የሚሉ የተሳሳቱ ናቸው ምናምን ብለው ልብ በሉ እንግዲህ ብዙ ነገር አድርገዋል። ግን እዚህ ሁሉ ውስጥ ግን ጠንካሮችም ብርቶችም እውነቱን የተረዱ ገዳም ውስጥም ራቅም ብለው ተራሳቸውን አግልለው ብዙዎች ተቀምጠው ወደ እግዚአብሔር ቀርበው እያለቀሱ ያሉ አሉ። ወቅቱን እንግዲህ እግዚአብሔር ለይቶ እስከሚፈውሰውና እነዚህንም ክፉዎችን ከውስጡ አውጥቶ በፍርድ እስኪያካትታቸው ድረስ ለጊዜው ምዕመኑንም እዛም ያሉትን እውነተኛ ሰዎችንም ሁሉንም እየጎዱ ቁልፍ ቦታው ላይ ተቀምጠው በእምነቱ ስም የሚነግዱና ለፖለቲካው ክፍል ጠበቃ ሆነው የቆሙ ብዙዎች ናቸው። ስለዚህ ይሄ ሁሉ ምስቅልቅል ሁኔታ በቤተ ክርስቲያናችን ውስጥና በገዳማት ውስጥ ሲከናወን የምታዩ ወገኖቻችን ከሄዳችሁም አንድ ቦታ ስትሄዱ የሰጠነው ምክር አለ። በምክሩ መገልገል ማንኛውንም ነገር ከቤተ ክርስቲያኑ ሳታቆራኙ ወይም እነሱ በሚደግሱት ድግስ ወይም እነሱ በሚያዘጋጁት የጸሎት ሥርዓት ቅዳሴም ይሁን ኪዳንም ይሁን ምንም እዛ ውስጥ ሳትሳተፉ
ውግዘቱን አክብራችሁ ራሳችሁ በግል ማንም በሌለበት ጭር ባለው ሄዳችሁ የግል ጸሎታችሁን አድርጋችሁ ከፈጣሪያችሁ ተነጋግራችሁ የባለ ቃል ኪዳኑን የዛን ስፍራ የገዳሙን ስፍራ በስማቸው የሚጠራላቸውን አባት በግላችሁ በግል ጸሎታችሁ ተነጋግራችሁ በረከታቸውን ጠይቃችሁ ተፈውሳችሁ መምጣት የሚከለክላችሁ ነገር የለም። ያ ልክ ነው። እነዚህ ሰዎች እኮ የእግዚአብሔርን ሕዝብ እንደ ልቡ በነፃነት እንዳያመልክ መንገድ የዘጉ ናቸው። ስለዚህ መንገድ የዘጋውን ትታችሁ እሱን ለሱ ትታችሁለት በሌላ አቅጣጫ ሄዳችሁ ለግላችሁ የራሳችሁ ጸሎት አድርሳችሁ እግዚአብሔር ይሰማል። ከነሱ ጋር መስዋዕታችሁን አልቀላቀላችሁም። በጸሎታቸው በኪዳኑም በቅዳሴውም በማንኛውም ነገራቸው ውስጥ እስከሌላችሁ ድረስ አዎ እግዚአብሔር ይሰማችኋል። እኛም ባለ ቃል ኪዳኑ የሚጠራባቸው አባት በስማቸው ነውና ጸሎት እያደረሳችሁ ያላችሁት ከሳቸው በረከትን አታጡ፣ ታገኛላችሁ። በጊዜውም አለጊዜውም እግዚአብሔር ለእውነተኞች ሁልጊዜም በሩ ክፍት ነው። ለእውነተኞች ስለ እውነት ብለው ለተሰደዱት በጥፋት የተሰማራውን ክፍል የተወገዘውን ክፍል ውግዘቱ ውግዘት ነው፣ ጥፋታቸው ጥፋት ነው። እምነትን አጥፍተዋል፣ ስርዓቱን አጥፍተዋል፣ ቀኖናውን ጥሰዋል፣ ሁሉን ነገር አድርገዋል። ሙሉ በሙሉ ተዋህዶ ኦርቶዶክስ እምነትን እያጠፉ ካቶሊክን እየተከሉ ነው የምታዩት። ደጋግመን ነግረናቸዋል። ቤተክርስቲያን ዛሬ ቅርጿ ሁሉ አዳዲስ ቤተክርስቲያን ሲሰራ ቅርጹ የካቶሊኮች ቤተክርስቲያን ቅርጽ እንዲሆን ተደርጓል። የድሮዎቹ ሆን ተብሎ እየተፈለገ የድሮዎቹን እያፈረሱ በቤተክርስቲያን መስራት ስም ያንኑ የካቶሊኮች ቅርጽ እንዲይዝ ትግል እየተደረገ ሁሉ እናያለን። ይህ ሁሉ ሩጫ ወገኖቼ ከንቱ ድካም ነው። ዲያብሎስ ይህ ሁሉ ያደርጋል። እርግጥ ላላስተዋለ ማስተዋል ለተሳነው የሥጋ ዓይን ብቻ ለተሸከመው ሰው እርግጥ ጥፋት ነው፣ ይዞት ይሄዳል ጥፋቱ። ይሄ የመጣው የዲያብሎስ ማዕበል ድግሱ ምኑ ሁሉ ትርምሱ ሁሉ ይዞት ነው የሚሄደው። ለሚያስተውለው ከእግዚአብሔር ድምፅ ጠይቆ ለተረዳው ከኛም የተላለፈውን መልእክት በአግባቡ ተረድቶና ከፈጣሪው ተነጋግሮበት በጨበጠው እውነት የሚጓዝ ሰው ምንም የሚነካው ነገር የለም። በእርግጥ ሊጎሰቆል በእርግጥ ክፉ ጊዜ ነውና ብዙ ነገር ሊጎዳ ሊያጣ ይችላል፣ ግን ይካሳል። የእውነት ሰው ስለሆነ ስለ እውነት የዋጋ እየከፈለ ስለሆነ ካሳውን ያገኛል። ማንም ሰው እግዚአብሔርን በትክክል የተረዳ ሰው በጊዜውም አለጊዜውም ጸንቶ የቆመ ነውና እግዚአብሔር ይክሰዋል። በእምነት አሻግሮ የሚያይ ሰው ምን ሆኖ ይጎዳል? ምንም። እግዚአብሔርን እንኳ አውቋል። በእምነት አሻግሮ የሚያይ ዓይን ስላለው እግዚአብሔርን አውቋል። እናቱን ድንግልን አውቋል። በተስፋቸውም ይጠብቃል፣ እንደሚሆንም ያምናል። ይህ ስለሆነ የእግዚአብሔር ሰው ነው። የእግዚአብሔር ሰው ደግሞ በማንም ተጽዕኖ ስር ሊወድቅ አይችልም። ልብ ውስጥ ያለው እውነት ማንም ነቅሎ ሊያጠፋው አይችልም፣ እግዚአብሔር የተከለው እውነት ስለሆነ። ስለዚህ ቤተ ክርስቲያን ውስጥ አሁን ያለውን ሁኔታ ልብ ብላችሁ ልትረዱ ይገባል። 3-4 ሲኖዶስ በታሪካችሁ ሰምታችኋል? የለም። በተከፋፈለ ሲኖዶስ ውስጥ እግዚአብሔር የለም፣ አይሰማም። የትኛውም የተከፋፈለ ሲኖዶስ ውስጥ የቆመ እኔ ቅዱስ ነኝ ብላችሁ ሐሰት ነው። ለምን? መለያየትን የሚወድ ምኞቱን ይከተላል ይላል እግዚአብሔር። ስለዚህ እነዚህ በሙሉ ለያይተው ከፋፍለው ምእመኑንም ከፋፍለው በዘር በተለያየ የሃይማኖት ቅኝት ቀኖና በመጣስ ግማሹ መናፍቅ የውስጥ መናፍቅ፣ ግማሹ ተሐድሶ፣ ግማሹ ደግሞ ቅባት ጸጋ ነኝ ምን የካቶሊክ አጀንዳዎች በየአይነቱ መናፍቅም እንደዚሁ
ልብ በሉ። ዘረኛ እንደገና በዚሁ ዛፍ እንጨት ምናምን የሚያመልከው ዘረኛው እንደገና ይሄ ዋቄፈና የሚሉት ምን የሚሉት በተለይ በዚህ በኦሮሞ ህብረተሰብ ውስጥ የተስፋፋው እኔ ሁሉ ስደማምሩት እዚህ ውስጥ እግዚአብሔር የለም። እግዚአብሔር መንፈስ ቅዱስ በዚህ ውስጥ በዚህ የጨለማ ዓለም ውስጥ እየሰራ ነው ብሎ ራስን ማታለል ከጥፋት የበለጠ ጥፋት ነው። ለምንድን ነው ኖህ ብቻውን የቆመው? ለምንድን ነው ሎጥ ብቻውን የቆመው? ለምን ኖህን አልሰሙትም? አሁን በእነሱ ዓለም ውስጥ በዚህ ዘመን የምታዩቸውን ህዝቦች እስቲ እዩዋቸው። በሙሉ በመላ ዓለም ያለውን ህዝብ ውስጥ ሁሉም የኔ እውነት ነው ትክክል ብሎ ተስማምቶ 8 ቢሊዮን የሚጠጋ ህዝብ ውስጥ ጥቂቶች በሺህ የሚቆጠሩ የኢትዮጵያ ዓለም ብርሃን ቤተሰብ ብቻውን ቆሞ እውነት ይሄ ነው ብሎ ሲል እያፌዙ እያላገጡ የታመሙ አእምሯቸውን የሳቱ ሁሉ እስከማለት ደርሰው 20 ዓመት ሙሉ ስንጮህ ከፌዝ በስተቀር ከቀልድ በስተቀር በእኛ ላይ ከማላገጥ በስተቀር አንድም ቦታ ላይ ወጥቶ በአደባባይ ስልጣን አለኝ ብሎ የቤተ ክህነትም በሉት የየትኛውም የእምነት ተቋም በሉት የየትኛውም መሪ በሏቸው ትንፍሽ ብሎ ስለ ኢትዮጵያ ዓለም ብርሃን የተናገረ ሰምታችሁ ታውቃላችሁ? እውነት ነው ብሎ ለመመስከር የወጣ አይታችኋል? የለም። ለጥፋቱ ግን ሁሉም አንድ ሆነው ዘምተውብናል። እኛ በሺህ የምንቆጠር እነሱ በቢሊየን የሚቆጠሩ። ስለዚህ እግዚአብሔር እኮ ከኖህ ጋር ብቻ ኖህና ቤተሰቡን 8 ቤተሰብ እነዚህን ብቻ ይዞ ነፍሱን ሲያድን የተቀረውን ውሃ በላው። ነፍሱን ሲያስጨንቅ የነበረውን በሶዶም ሀገር ውስጥ የነበረውን ሎጥ አድኖ እግዚአብሔር የተቀረውን በሙሉ በሳት ጠረገው። ዛሬ አይደለም እግዚአብሔር ሩሩ ነው፣ ይሄን ሁሉ አያደርግም። ሩሩ ነው። ሩሩነቱ ማላገጫ ነው። አምላክነቱ ላይ ልታላግጥ ትፈልጋለህ? በክብሩ በአምላክነቱ ላይ እግዚአብሔር የሚባላ እሳት ነው። በምንም የሚደራደረው ነገር የለም። ይቀጣሃል፣ ይጠርግሃል፣ በእሳት ትበላለህ። እሳት ፊት ቆመህ እሳተ ገሞራ ላይ ቆመህ ትድናለህ። እንደዛ ነው አሁን የምትሉት። ሩሩህ አምላክ ነው፣ ቸር አምላክ ነው፣ ደግ አምላክ ነው። በቸርነቱ እንድታላግጥ በሩሩነቱ እንድታላግጥ ሕይወትን ካብሎ በመስጠቱ በዚህ እንድታላግጥ እንድታፌዝ በዚህ እኮ ለዛ አይደለም እኮ አምላክ ሰው ሆኖ በእጁ በሰው እጅ ተቀጥቅጦ ተሰቅሎ የሞተው እኮ ለራስ ሕይወት ለመስጠት ነው። የፍቅሩ ጥልቀት አስገድዶት ለአንተ የሰጠው ሕይወት እንጂ እንድታፌዝበት ደሙን እንድትረግጥ ያፈሰሰው እንድታላግጥበት አይደለም። በዛው ልክ እግዚአብሔር ደግሞ የሚባላ እሳት ነው። ይሄን እንድታውቅ ያስፈልጋል ማንኛውም ትውልድ። ያ ደግሞ ይሄንን ጠንቅቀን እናውቃለን ኢትዮጵያ ዓለም ብርሃን ቤተሰቦች። ስለዚህ አምላካችንን እንወደዋለን፣ እናከብረዋለን። በሐሳባችንም በነፍሳችንም በልባችንም ተክለነው እንኖርበታለን። እንደሚወደን እናምናለን። በፍቅሩ ሙላት ውስጥ እንዳለን እናምናለን። እናታችን አብዝታ ትወደናለች፣ እንወዳታለን፣ እናከብራታለን፣ እንፈራለን። ሕጎቹን ለመጠበቅ እንተጋለን፣ ስርዓቱን ለመጠበቅ እንተጋለን፣ ምክሩን እናዳምጣለን። የሚነግረን ሁሉ እንደሚሆን እናምናለን፣ እንደሚፈጸም እናምናለን። የዛሬ 20 ዓመት በእኛ በደካሞች አንደበት ተናገረ። ዛሬ ይሄው ውስጡ ገብተህ እየተቀቀልክበት ነው፣ እየተበጠርክበት ነው፣ እየተበላህም ነው። ገና እሳቱ ሙልጭ አርጎ በልቶ ትቢያ ሲያደርግ ታየዋለህ። የሶዶምን ዕጣ በሺህ እጥፍ ታገኘዋለህ። አሁን ቸር ነው መሐሪ ነው እያልክ በቀቀን አስተማሪዎችና ዲያቆን እያልክ በየሜዳው ስላፈሰስካቸው የብር ዲያቆናት የገንዘብ ዲያቆናት የሆዳም ስምሪት የእግዚአብሔርን እውነት አይለውጡ አይቀይሩ። ፍርዱ ተፈጽሟል፣ ተከናውኗል፣ እየተከናወነም ነው። ገና በከፍተኛ ደረጃ አንበርክኮ
መሰረታችሁን ሁሉ ጠራርጎ አጥፍቶ እውነቷ ጸንታ የተቀበረውም እሌኒ ንግስት እሌኒ ያወጣችሁ መስቀል ታውቁታላችሁ። ይቸሩ መድኃኔዓለም አንዳንድ ጊዜ እኮ ያከናወናቸው ነገሮች ሁሉ ተአምር ናቸው። ያ ሁሉ ቆሻሻ ተደፍቶበት አመዱ ተጭኖት ቆሻሻው ተጭኖት ሰው ረስቶታል እኮ የለም በቃ ተረስቷል። እግዚአብሔርንም አሁን ይሄ ትውልድ በአሁኑ ጊዜ የለም ረስቷል። ተቀብሯል እኮ በቃ ልክ ንግስት እሌኒ አራግፋ እንዳወጣችው መስቀሉ ቦግ ብሎ እንደወጣ ሁሉ የኢትዮጵያንም ትንሣኤ አይንህ እያየ ቦግ ብሎ ይወጣል። በእሷ ብርሃንነት አይንህ ይጠፋል። ሌባን ያጠፋል፣ ከሃዲን ያጠፋል፣ ነፍሰ ገዳይን ይጠርጋል። አየው ብርሃኑ አንጸባራቂ ስለሆነ ጨለማ ውስጥ ገብቶ አንዴ ቦግ ቢል አይኑ ድርግምግም ብሎ ነው የሚጠፋው። መሄጃ መውጫ መግቢያ ታጣለህ። እግዚአብሔር ይህንን ነው የሚያደርገው። ገና ታዩታላችሁ። የሶዶምን እሳት በሺህ እጥፍ አባስቶ በእግር ስር ሲያፈላው ታየዋለህ። ሲበላህ ሲጠርግህ ታየዋለህ። ማዕበሉ ጠራርጎ ውሃ ውስጥ ሲከት ታየዋለህ። መርከብ አለኝ፣ ሚሳኤል አለኝ፣ ጀት አለኝ፣ ጉልበት አለኝ፣ ታንክ አለኝ፣ ምናምን አለኝ። አዎ ታንክ አለህ ምን አለህ? ልክ ነው። አይተናል፣ ሰምተናል፣ እንዳለ ሰምተናል። አቧራና ብናኝ መሆኑን በእግዚአብሔር ፊት ግን እናውቃለን። እኛ ደግሞ በእምነት የሁሉ ብናኝ አቧራ እንደሚሆን አስቀድመን ይኸው እየነገርንህ ነው። የሚመጣውን ሁኔታ ሁሉ በደንብ አድርገን አስረድተን ነግረናችኋል። የኢትዮጵያ ዓለም ብርሃናዊ መንግስት በጸባዖት በእግዚአብሔር በአብርሃሙ ሥላሴ ጸንቶ ጸድቆ ተተክሏል። ስውር እጁ እያመሰህ ነው፣ አታቅም? ስውር እጁ የኢትዮጵያ ዓለም ብርሃናዊ መንግስት ስውር እጅ ዓለምን እየበጠበጠው እንደ ወጥ እያቁላላው እንደ አሻሮ እየቆላው ጥብስብስ አድርጎ እየቀቀለ ትቢያ ያደርግሃል። አለቀ። እኔ ይህንን ነው ማረጋግጥልህ። የኢትዮጵያ ዓለም ብርሃናዊ መንግስት ማንም ሆንክ ማንም አሜሪካ ነኝ፣ ቻይና ነኝ፣ ራሻ ነኝ፣ ኢራን ነኝ። እኔ አሁን እንደዚህ የወሬያችሁ ማጣፈጫ ያደረጋችኋቸው እንደዚህ ልክ እንደ እንትን ገዝፎ የሚታዩት ሁሉ በኢትዮጵያ ዓለም ብርሃናዊ መንግስት ፊት ትቢያ አቧራ ብናኝ ናቸው። ልክ ነው። አሁን ልክ ነው። ጊዜው ስላላለቀ ጊዜው ስላልተፈጸመ አሁን እነሱ ናቸው የሚታዩት። ሲፎክሩ የሚሰሙ እነሱ፣ ሲጮሁ የሚሰሙ እነሱ ናቸው። ልክ ነው። ግን እግዚአብሔር ያጸናውን እውነት ልታደምጥ ይገባሃል። ከሰማህ ነው። መጀመሪያም ደንቆራችኋል፣ አትሰሙም። ግን የሚሰማ ህሊና ያላችሁ ካላችሁ መቼም እኛ የሚሰማ ህሊና ላለው ነው የምንናገረውም እንጂ ለማይሰማን ለደነቆረው ምን ያደርግልናል ብለን እንጮኻለን። ሊሰማ ለወደደ ነው የምንናገረው። ስለዚህ ልብ ብላችሁ አስተውሉ። ዛሬ በዚህ መግለጫችን ልብ ብላችሁ አስተውሉ። የኢትዮጵያ ዓለም ብርሃናዊ መንግስት መቀመጫ ኢትዮጵያ ነው የሚሆነው። ቀድማ ነፃ የምትወጣው ኢትዮጵያ ናት። እዚህ አሁን እምቡር የምትለው ሁሉ ዛሬ የኛ መሪ ተብየውም እሱም ሁላችሁም እንዴት አድርጎ ሞት ተጫውቶባችሁ ለምናችሁት እንኳን ሳታገኙት ተሰቃይታችሁ ነው የምትሄዱት። ፍርዱ እንዲህ ነው የሚሆነው። እናንተ ለሰው ሞትን ስትሰጡት እንደ ምግብና እንደ ስታድሉ ኖራችኋል። በጭካኔ ሰውን ስትፈጁ የሞትን መጥፎነት፣ አስከፊነት፣ የመከራን ምንነት፣ የረሃብን፣ የጭንቀትን፣ የእስርን፣ የእንግልትን፣ የስደትን ሁሉ እናንተ አይነካችሁ። ምንም አታቁም። እናንተ ምን ቸገራችሁ? ታድላላችሁ እንጂ። ነገ ግን አሁን ፊት መጥቶልሃል። ነገ ብትለምን አታገኘው ሞትን። ዛሬ ነው ማረጋግጥልህ። ብትለምን አታገኘው። ይስቅብሃል ሞት። እባክህ ውሰደኝ ብለህ ትለምናለህ። እኔ የሥላሴ ባሪያ የአብርሃሙ ሥላሴ አገልጋይ ምናምንቴው ግልጽ አድርጌ እየነገርኩ ነው። ሞትን ትለምናለህ።
የናካቸው ያዋረድካቸው የገደልካቸው በተዘዋዋሪ በተለያየ ስውር እጅ ስታጠፋቸው የኖርካቸው የኢትዮጵያ ዓለም ብርሃን ቤተሰቦች ቅኖች የዋሆች ስለ እምነታቸው ጸንተው የቆሙ በተለያየ ቦታ እየታረዱ እየተገደሉ በአሩሲ በወለጋ በሰሜን በተለያየ አቅጣጫ በምስኪን አገልጋይነታቸው ያለቁ ካህናት የእግዚአብሔር ሕዝቦች ለእናንተ የፕሮፓጋንዳ መሸቀጫ የሆኑት እነዚህ ሁሉ እግዚአብሔር የእያንዳንዳቸውን ደም ከእናንተ ይፈልጋል። ደማቸውን ከእጃችሁ ይፈልጋል። የዚህ ሥርዓት አገልጋይ የሆንክ ሁሉ እታችም እንሁን እላይም ተሰቀል፣ ሁልህም ከአንተ እጅ ደሙ ይፈልጋል። ስለዚህ የኢትዮጵያ ዓለም ብርሃናዊ መንግስት ስውር እጅ ገና ሰቆቃችሁን እንድትጎነጩ ሳያቋርጥ እንድትጎነጩት ያደርጋችኋል። ለምናችሁም የሚሳካ አይምሰላችሁ። ምን ነው ሲጮህ ስትቀጠቅጡት ስትገርፉት ስታሰቃዩት ስታሳድዱት ሲጮህ ሰምታችሁታል? አድምጣችሁታል? ይህ ያሳዝናል ብላችሁ ታውቃላችሁ? ስለማዘን ለመሆኑ ልባችሁ ያውቃል ከጭካኔ በስተቀር? ስለዚህ እንደዛው ነው። እናንተም ላይ ፍርዱ አሁን እየመጣ ነው። ልክ ሲፈጸም ሞት ይደበቃችኋል፣ ስቃያችሁ ይበረክታል። ታንቋርራለህ፣ ትጮኻለህ፣ በየቦታው ትሮጣለህ፣ ምን ትላለህ? በቃ ሞት በየደጅ ስለሚነግስ የት ትሄዳለህ? የት ታመልጣለህ? ያን ጊዜ ይገባሃል። ለሌላው ስትሰፍረው የነበረውን ሰቆቃና ሞት አንተ ደጅ ሲመጣ ያኔ ታየዋለህ። ስለዚህ ዛሬም ደግሜ ደጋግሜ በአብርሃሙ ሥላሴ ስም በድንግል ስም በቸሩ መድኃኔዓለም ስም በወዳጆቻችን በተራዳዮቻችን በቅዱሳን ሊቃነ መላእክት ስም በአባቶቻችን በጀግኖቹ ሁሉ ስም ነው የማረጋግጥላችሁ። የኢትዮጵያ ዓለም ብርሃናዊ መንግስት ዓለምን እጸጥ እረጭ አድርጎ የሚጠፋውን አጥፍቶ ጠራርጎ ቦታዋን ተረክቦ በዚችው በተባረከችው ርስተ ድንግል ራሱን አጽንቶ ተክሎ የሚተከለውን ይተክላል፣ የሚነቅለውን ይነቅላል። እግዚአብሔር የሰጠው ስልጣን ምንም የምታመጡት ነገር የለም። ብልጦች ሊኖሩ ይችላሉ፣ ተሯሩጠው እጅ እንስጥ ሊሉ ይችላሉ። እሱ እግዚአብሔር ከፈቀደላቸው ሊሆን ይችላል። የእግዚአብሔር ውሳኔ ነው እሱ። ግን የኢትዮጵያ ዓለም ብርሃናዊ መንግስት ስለ ህዝቦቹ ስለ እግዚአብሔር ህዝቦች እግዚአብሔር ሹሞ ቀብቶ አጽንቶ ያመጣቸው ሰዎቹ ስለሆኑ አገልጋዮቹ ስለሆኑ እንዲህ ብለው ፍንክች የሚሉልህ ትውልዶች አይደሉ። ሁሉንም ዋጋውን እንደዘራው እንዲያጭድ ያደርጉታል። ስውር ነው እጃቸው፣ አታውቀውም። እነሱ ለአምላካቸው ነው የሚናገሩት። አምላክ ደግሞ የሚልከው ማትዳብሰው ማትጨብጠውን ቅዱሳን ሊቃነ መላእክት ነው የሚልክልህ። ጠራጊው ምኑ ይመጣልሃል። የት ታውቀዋለህ? የት ታየዋለህ? አንተ ሲፈጽምህ ነው የምታውቀው። ስትያዝ ነው የምታውቀው። ትቢያ ስትሆን ነው የምታውቀው። ወደ መቃብር ስትገባ ነው የምታውቀው። መቃብር አፋፍ ላይ ልትደርስ ስትል ሞት ደጅ ላይ ቆሞ ስታየው ነው ያኔ ነው የሚገባ። አሁንማ ምን ይገባችኋል? የምትኖሩ ይመስላችኋል? የሁሉ ይሄ ኢትዮጵያ ዓለም ብርሃናዊ መንግስት መልእክት 20 ዓመት ሞላው መልእክቱ ሲሰነዘር። አሁን 20 ዓመቱን ጨርሶ በሚቀጥለው ወደ 21 ዓመቱ ነው። እንግዲህ የሁሉ ሲሆን የሁሉ ሲደረግ እናንተ ምን ስትሰሩ ነበር? ለህዝብ አዳም በሙሉ ምን ስትሰሩለት ነበረ? የዲያብሎስ ተጠሪ ሆናችሁ ኃጢአት ስታስመርቱ፣ ህዝብ ስታፋጁ፣ ስታቋሉ፣ ለጥቅማችሁ፣ ለሀብታችሁ፣ ለገንዘባችሁ ስትሉ ህዝቡን ስትቆሉት፣ ዓለምን እንዴት እንዳመሳችሁት፣ ምን እንዳደረጋችሁት ዛሬ የማያስተውል የማይረዳ የማይገባው ትውልድ አለ እንዴ? ረሃብ ቤቱ ያልገባበት ሰው አለ እንዴ? ሞት ቤቱ ያልጎበኘው አለ እንዴ? ችግር ያላሰቃየው አለ እንዴ? ይህ ሁሉ የማ ውጤት ነው? የእናንተ ውጤት ነው። ደግሞ ሰላም እናመጣለን። ጦርነት ተፋጅተ ተቋልተ አፋጅተ ሰላም ታመጣለህ። ሰላም ምንድን ነው? ቋንቋውን ታውቁታላችሁ?
የሰላም ባለቤት እኮ እግዚአብሔር ብቻ ነው። አንተ ምንም ልታመጣ አትችልም። ሰላምን በእጁ ይዞ ለሰው ልጆች ሊገባቸዋል ላላቸው ሰዎች የሚሰጠው እግዚአብሔር ብቻ ነው እንጂ ሰላም ስለተመኘሃት አትመጣም።